ሰላም ጤና ይስጥልን። እንደምን አረፈዳችሁ። ይህ የኢቲ ቱዴይ ኒውስ ቻናላችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር እንዲሁም አዳዲስ መረጃዎች ቶሎ እንዲደርሱ የደወል ምልክቷን መጫኑን አይርሱ። ኢቲ ቱዴይ ኒውስ እንደ ወትሮ ሁሉ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ ሩሲያ ያቀኑት የኢራን ውጭ ጉዳይ ሚኒስቴር ድርድሩ ላለመሳካቱ አሜሪካን ወቀሱ። ወደ ሩሲያ ያመሩት የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካው አሜሪካ ባቀረበችው ከልክ ያለፉ ጥያቄዎች ምክንያት ነው ሲሉ ለመገናኛ ብዙሃን ተናግረዋል። በሩሲያ ሴንት ፒተርስበርግ ከተማ ያረፉት አራግቺ በመካከለኛው ምስራቅ የሚደረገውን ጦርነት በተመለከተ ከሩሲያ አጋሮች ጋር እንደሚነጋገሩ በፔርሻ ቋንቋ በሰጡት ቃለ መጠይቅ ገልጸዋል። ሌላው ደግሞ አሜሪካ በተፈጠረው ነገር ላይ በጣም እንደተቆጣችና ነገሮች እየተባባሱ እንዳይሄዱ ስጋት መሆኑ መገናኛ ብዙሃን ጠቁመዋል። የኢራን ባለስልጣናት በጦርነቱ የፈረሱ ህንጻዎችን ለማጽዳት 200,000 መኪናዎች ያስፈልጋሉ አሉ። የኢራን አካባቢ ጥበቃ ባለስልጣናት በጦርነት ምክንያት የፈራረሱ መኖሪያ ህንጻዎችን ለማጽዳት 200,000 ጭነት መኪናዎች ያስፈልጋሉ አሉ። የአካባቢ ጥበቃ ምክር ቤት አባል የሆኑት አሊ ጎዛሪ እስራኤልና አሜሪካ በፈጸሙት የአየር ድብደባ በሺዎች የሚቆጠሩ መኖሪያ ህንጻዎች ወድመዋል፣ እንዲሁም 10 ሚሊዮን ቶን ፍርስራሾች ተቆልለዋል። በተጨማሪም ይህንን ፍርስራሽ ለማንሳት 200,000 የጭነት መኪናዎች እንፈልጋለን ብሎ ተናግረዋል። ጎልዛሪ አክለውም በኢራን ውሃ፣ አፈር እና አየር ብክለት አስተዳደርን ጨምሮ ከባድ የሆነ የአካባቢ ጥቃት ቀውስ ገጥሞናል። እንደዚህ አይነት ጦርነት በምክንያቱም የተባባሱ ምክንያቶች እንደሆኑና ሌሎች ችግሮችም እንዳይመጡ ጥንቃቄንና ሌሎች መኪናዎችን እንደሚያስፈልጉ ተናግረዋል። የሊባኖስ ፕሬዝዳንት የተኩስ አቁሙን በመጣስ ሄዝቦላን ተቹ። የሊባኖስ ፕሬዝዳንት ጆሴፍ ኦውን ከእስራኤል ጋር የሚያደርገውን የጦርነት ለማስቆም የሚያደርጉትን ጥረት የሚያሳፍር ስምምነት እንደማይቀበሉ ገልጸዋል። ፕሬዝዳንቱ በመግለጫቸው ከድርድሩ መጀመሪያ ጀምሮ አሜሪካ የተኩስ አቁም አስፈላጊ የመጀመሪያ እርምጃ መሆኑን ተናግረዋል። አክለውም በደቡባዊ ሊባኖስ የሚኖሩ ሌሎች የጦርነት ዋጋ ግዛታቸውን እየከፈሉ እንደሆነ ተናግረዋል። እስራኤልና ሊባኖስ የደረሱት የተኩስ አቁም በ3 ሳምንታት የተራዘመው ባለፈው ሳምንት ነው። ነገር ግን እስራኤልና ኢራን በሚደግፉት ሄዝቦላ የሚያደርጉት ውጊያ ቀጥሏል። ሄዝቦላ በቀጠናው ባለው ሰላም በሚደረግ ድርድር ላይ አልተሳካም በማለት ጦርነቱም እየተካሄደ ያለው ሊባኖስ ነው ተብሎ የሚደግፈው የነበረውን የጦርነቱ የሚካሄድበትን ሁሉ ፍላጎቶችን ለማሳካት ነው ሲሉ ሙሉ ውድቅ በማድረግም የሄዝቦላ ፕሬዝዳንት ተናግሯል። እኛ እያደረግን ያለነው የሀገር ክህደት አይደለም፣ ይልቁንም የሀገር ክህደት የሚፈጸመው የውጭ ጥቅሞችን ለማስከበር ሀገራቸውን ወደ ጦርነት የወሰዱት ነው ሲሉ ሄዝቦላን ሸንቁጠዋል። በደቡባዊ ሊባኖስ እስራኤል የአየር ድብደባ እንደቀጠለ ነው። እሁለት ብቻ ከእስራኤል አየር ድብደባ 14 ሰዎች ሲገደሉ 2 ህፃናትና 2 ሴቶችን ጨምሮ 37 ሰዎች መቁሰላቸውን የጤና ሚኒስቴሩ አስታውቋል። ዕለተ ቅዳሜ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሀገሪቱ ጦር ሊባኖስ ውስጥ የሚገኙ የሄዝቦላ ኢላማዎችን በኃይለኛ እንዲያጠቁ ትዕዛዝ ሰጥተዋል። በዚሁም ዕለት በደቡባዊ ሊባኖስ ሰጥተው በነበሩ ጥቃቶች 6 ሰዎች ተገድለዋል። ዘገባው የሮይተርስ ነው። የባህር ወንበዴዎች በሶማሊያ የባህር ዳርቻ ሌላ መርከብ አገቱ። የባህር ወንበዴና እንደሆነ በተጠረጠረ ድርጊት ከቀናት በፊት ሌላ መርከብ መያዙን ተከትሎ ዩናይትድ ኪንግደም መሪታይም ባለስልጣናት በሶማሊያ ባህር ዳርቻ የለጠፉት ስጋት ጨምሯል የሚል ማስጠንቀቂያ አወጡ። እሁድ ሶማሊያ ባህር ዳርቻ ላይ 6 ናውቲካል ማይል ርቀት አንድ መርከብ መታገቱን የዩናይትድ ኪንግደም መሪታይም ንግድ ስራዎች መስሪያ ቤት አስታውቋል። ስለ ክስተቱም ተጨማሪ መረጃ እንዳልወጣ ተነግሯል። ተቋሙ ባወጣው መግለጫ እሁድ ያልተፈቀደላቸው ሰዎች መርከቡን ይዘው አቅጣጫውን በሶማሊያ ግዛት ውስጥ ወደሚገኘው ወደ ውሃ መቀየራቸው ገልጸዋል። ይህን ተከትሎ በአካባቢው ያለው ስጋት ከፍተኛ መጠን መጨመሩን አስረድተዋል። ባለፈው ሳምንት ውስጥ ብቻ አሳ አጥማጆችንና የነዳጅ ጫኞችን ሁሉ 4 መርከቦችንም የባህር ውንብድና እንደሆነ በተጠረጠረ ድርጊት ኢላማ ሆነዋል። በአንድ ወቅት እጅግ ተስፋፍቶ የነበረው የህንድ ውቅያኖስ ላይ የሚደረግ መርከቦች ለጠለፋና አካል ሁሉ 3 ዓመት ድረስ ጠፍቷል የሚል ሁኔታዎችን ሊቆዩም በድጋሚ መልእክት ተጀምሯል። የዩናይትድ ኪንግደም መስሪያ ቤት በመግለጫውም የባህር ውንብድናና ቡድን እንቅስቃሴ ስጋት እየጨመረ መምጣቱን መርከቦች በጥንቃቄ እንዲጓዙ ይመከራል ተብሎ ለአካባቢው ተናግሯል። ተቋሙ ባለፈው ሳምንት ረቡዕ ዕለት በሰሜናዊ ሶማሊያ ማሪዮ ባህር ዳርቻ መርከብ በመጠለፉ ማስጠንቀቂያ አውጥቶ ነበር። በተጨማሪም የባህር ወንበዴዎች ባለፉት ሳምንት ሐሙስ 17 ሰራተኞችን ይዞ በሶማሊያ ባህር ዳርቻ ሲቀጸፍ የነበረ ሆረር 25 የተሰኘ የነዳጅ ጫኝ መርከብ መጥለፋቸው በርካታ የደህንነት ስጋት ባለስልጣናትን እያሰጋ እንደሆነ ለቢቢሲ ተናግሯል።